እንደምን ዋላችሁ ተመልካቾቼ፣ ያዳነ እናት ነኝ። ዛሬ የማስተምራችሁ የዶሮ መገንጠልንና ብልታቸው ነው። እያንዳንዱ ብልት የራሱ ስም አለው። ያንንም አብሬ ገልጽላችኋለሁ ማለት ነው። ይሄ ዝርዝር ሁኔታው ከተገለጸ በኋላ የሚያስፈልጉ እቃዎች አሉ። እነሱ እፊቴ የቀረቡት ናቸው። ያው መክተፊያ፣ ቢላዋ፣ ዶሮ፣ ይሄ መዘፍዘፊያ ነው። ሌላው ይሄ መቁረጫ ነው። ይሄኛው ትራሽ ካለ ትራሽ የምናረግበት ነው። ይሄኛው እቃ ማለት ነው። እና አሁን ወደ ስራችን እንገባለን። እና መጀመሪያ ይሄንን እንቆርጣለን። ዶሮዋ ይችን ነው የምትመስለው። ተዘጋጅታ ነው የገዛናት። እና መጀመሪያ የክንፉን ጫፍ እንቆርጣለን። ይሄኛው ጫፏን ዘልዝለን እንቆርጣለን። ይሄ ማለት ምን ማለት ነው? ክንፉ የሚበቅልበት ክፍል ማለት ነው። በአሜሪካ ምንም ችግር የለውም፣ አብሮ ነው የሚሰራው። ኢትዮጵያ ግን እኛ ሀገር ይቺ ጫፏና አሁንም ቆርጣት ይሄኛው ክፍ የሚበቅልበት ጫፍ ቅድም በዛኛው እንዳሳየዋችሁ ተቆርጣ ትወርቃለች። ስለማንበላት ነው። ቢበላ ቅድም እንዳልኳችሁ ችግር የለውም። አሁን እቺን ጫፏ አሁን የሚቀጥለው ጫፉን የቆረጥኩለት ክንፍ ነው ማለት ነው። እና እዚህ ጋር ይቆረጣል። ሁለት ክንፍ ነው ያለው። ይችን መለያያዋን ለማግኘት ነው። እቺን ስንጥቅ አድርጌ ተነመጣ ካልሆነ ይሄኛው የብልቱ ስጋ እንዳይቆረጥ ነው። ይሄን ሳናቀው ዝም ብለን ወደዚህ በቆርጥ ወይም ይሄን አልፌ በቆርጥ እዚህ ጋር ያለው የዶሮ ክፍል ቅርጹ ይበላሻል። አሁን ይሄው እነዚህ መጀመሪያ ናቸው። ይሄኛው ቀረ። ይሄ ቆዳ ከዚህ ከክንፉ ቀጥሎ ቆዳው ነው የሚገነጠለው ማለት ነው። ያቆራረጡ ጉዳይ ለመለየ ፎርሙላ የለውም። ቆዳው ብቻ እንዲነሳ ነው የምናደርገው እንደተመቸን ማለት ነው። ቅርጹንም ሆነ ትልቁም ሆነ ትንሽ ምንም የሚያመጣው ነገር የለም። ከተፈለገ የዶሮዋ ሙሉ የቆዳ ክፍል ይነሳል። አጋጣሚ ከተቆረጠ ቆዳውን ቆራርጦ ማንሳት ነው። እንዲላጥ ነው አላማው። ብዙም አትጨነቁለት። ሁላችሁ ይሄ ነው የዶሮ ቆዳ ይበላል።
ትወጣለች የዶሮዋ ክፍል ማለት ነው። ከቆዳው ቀጥለን ጭኑን ነው የምንገነጥለው። ይሄ ነው ጭኑ። ይሄ ክፍልና ይሄ ክፍል አንድ አይነት ነው። በግምት እዚህ ጋር መገጣጠሚያ ያለው ይብላችሁ ያስታውቃል። ከዚች ጋር እንጀምርና ወደ መገጣጠሚያው እንመጣለን። ለማወቅ እንዲመቸን እንደዚህ እናደርገዋለን። እንደዚህ እንዲከፍትልን ማለት ነው። ከዛ ወደዚህ ይሄ ታፋና ጭን ነው። አንዱን አነሳው። አሁን የሚቀረኝ ይሄ ነው። ቅድም ስለሚመቸኝ በዚህ በኩል ነው የጀመርኩት። አሁን ደግሞ እንደዚህ መጀመር እችላለሁ እና እንዲታየኝ አንድ አይነት ናቸው። አሁን ይሄ ቀረ እና እዚህ ጋር ትካሻ ነው። ትካሻን በለው እዚህ ጋር በግምት ነው የምንቆርጠው። ይሄ በጣም በስጋ ተሸፍኗል። ስጋው እንዳይበላሽ ብዬ ነው። ያላችሁ በጣም ስጋ አለው። በዛ ላይ ለስላሳ ነው። ይሄ ነው እንዲህ ነው የሚወጣው። ይሄ ይለያል በራሱ። ይሄ በጣም ስጋ ስላለው ሶፍት ነው። ይሄ እንደዚህ ነው የሚወጣው። ከዚህ ተቆርጦ ይሄ ሙልጭ ብሎ ይወጣል። ደግሞ ያው ይሻላል። ይኸውላችሁ አሁን እዚህ ጋር ለይቷል ራሱ ማለት ነው። ይሄ ስጋው ብዙ ነው፣ በዛ ላይ ሶፍት ነው። እንዲህ ለመንገጠም ደግሞ እዚህ ጋር የተገናኘበት ይሄ ሌላ ክፍል ነው፣ ይሄ ሌላ ክፍል ነው። ስለዚህ እንግዲህ በዘዴ ማስለቀቅ ነው። በተለይ የዶሮቹ ጥንካሬ እንደ እድሜያቸውና እንዳመጋገባቸው ይለያያል። ለዚህ ቶሎ ነው ሲበስሉም በቀላሉ ይበስላሉ፣ ሲገነጠሉም የምታያቸው ነው። ይሄ ነው እንግዲህ ክፍሉ ይሄን ነው የሚመስለው። ቅጠል ነው የሚመስለው፣ ግን የስጋውን ለስለስ ተመልከቱት።
ይሄ መላላጫ ነው የሚባለው፣ በኋላ እነግራችኋለሁ። አሁን ይሄ ፈረሰኛ የሚባለው ነው እዚህ ጋር ያለው። ይሄንን አጥንቱን እዚህ ጋር በእጄ ለየዋለሁ፣ ፈረሰኛውን ለማውጣት ማለት ነው። እቺ ትለያለች ራሷ እዚህ ጋር። ይሄኛው የዛኛው ለስላሳ ክፍል ነው። በዛ ይሄንን እንዲህ ነው የምንይዘው፣ ግን በጣም ለስላሳ ስለሆነ በቢላዋ ብንጠቀም ነው ጥሩ የሚሆነው እንዳይቆረጥ ማለት ነው። እንዳይበላሽብን በቢላዋ እናገሰዋለን። አሁን ለየነው ማለት ነው። ይሄኛው ፈረሰኛ ነው የሚባለው። እዚህ ጋር ይሄ የማቀፊያው ነው። እዚህ ጋር ማቀፊያው ነው የሚባለው። በሌላ ወይም የጀርባ አጥንት ነው ያስታውቃል እዚህ ጋር። እና ይሄንን ሁለት ቦታ ነው የምንቆርጠው። ጉሮሮ ያለበት አካባቢ እዚህ ጋር ነው። ጉሮሮ ከገዛ ነው ስጋ ጋራ ዶሮ ጋራ አንድ ላይ ሆኖ ስላልመጣ እንጂ ጉሮሮ እዚህ ጋር ነው ያለው። ይሄኛው እንግዲህ በሌላ አጠራር የጀርባ አጥንት ነው ማለት ነው። እና ይሄንን ሁለት ቦታ ቆርጠን ነው ወጥ ውስጥ ጨምረን ወጥ አድርገን የምንሰራው። ይሄኛውን እንቆርጠዋለን። የኋላ ክፍሉ ነው። ይሄንን እንደዚህ ለሁለት እንሰነጥቃለን ማለት ነው። እነዚህ ጉበቶቹ ናቸው። ያው በጣም ለስላሳ ስለሆነ ተመልከቱ። እቺ ታውጣለች። ጨረስን ማለት ነው። አሁን ቅድም በመግቢያ እንደተናገርኩት ብልቶቹ ምን ያህል ናቸው፣ እነማን ናቸው የሚለው ነግራቸዋለሁ ማለት ነው። አሁን ይሄኛው ለመገንጠል ከዋናው ላይ የሚመቸው ሁለቱን አንድ ላይ ነው፣ አሳይቻቸዋለሁ። ይሄ ጭንና እግር ነው። ለሁለት ከፍለዋለሁ ማለት ነው። እንደ ቅድሙ እዚህ ጋር መለያ አለ። ስጋው እንዳይበላሽ መለያውን ተጠንቅቀን እንፈልጋለን ማለት ነው። ስንቆርጥ ነቅነቅ እያደረግን ነው የምናየው። እንደዚህ ይኸውላችሁ እቺ ተለይታለች። ብንቆርጥ አሁን ስጋው አይበላሽብንም እና ይቺውት ይሄ እንግዲህ ጭኑ ነው። ይሄ ለስላሳ ምናምን ስለሆነ እዚህ የአሜሪካ የሚቀርበው ዶሮ ልጆች ናቸው። አጥንታቸውም ለስላሳ ነው። እንደ ኢትዮጵያኛ ሀገር ቢሆን እነዚህ ሁሉ ይቆረጡና ይጣላሉ። እቺ ለብቻዋ ቆርጣ ትጣላለች። እዚህ ጋር ያለው ክፍል ደግሞ ይቺ ለብቻዋ ተቆርጣ ትጣላለች። እዚህ ግን አስፈላጊ አይደለም፣ ለምግብ የሚሆነው ይሄኛው ለሁለት ቆረጡት ማለት ነው። ልክ እንደ ቀደሙ ይሄንንም እንቆርጠዋለን። እየተጠነቀቅኩ ነው አሁንም
እንደ ልቤ ቆርጣለሁ ማለት ነው። እነዚህ ናቸው እንግዲህ። ይሄ አንድ አይነት ነው የዶሮ ጭኑ ክፍል ማለት ነው። ይሄኛው ታፋዎቹ ማለት ነው። እግር ማለት ነው። ይቅርታ። እነዚህ ክንፎች ናቸው። ቅድም ይሄንን ጫፉን ቆርጫለሁ፣ ይሄንን ከርክሜዋለሁ፣ ፀጉሮቹ የሚበቅሉበት። ይሄ የዶሮ ቆዳ ነው፣ ይበላል፣ ይሰራል። ግን ቅርጹ አንድ ላይ ከተት ወይ ሁለት ቦታ ተቆርጦ ያው አስፈላጊነቱ ነው። ምን ችግር የለም። ሲበስል በጣም ትንሽ ነው የሚሆነው። ይሄኛው መላላጫ ነው። መላላጫ ያው ሁለት ነው። ታፋውም እግሩም ሁለት፣ ክንፉም ሁለት፣ ማላላጫውም ሁለት ነው። ያውና ይሄ ፈረሰኛ ነው የሚባለው በኢትዮጵያ። እንደውም በሀገራችን ያው ዶሮ እንዴት እንደምትቀርብ ስርዓት አላት። ባህላዊና ተወዳጅ ምግባችን ነች። ይሄ እንደውም ለአባወራ ነው የሚቀርበው ይባልና ይቀርባል። ይሄ ማቀፊያው ነው ወይም የጀርባ አጥንት የምንለው። እነዚህ አንድ አይነት ናቸው። ያው ለአሰራር ለአመጋገብ እንዲመች ነው እንደዚህ የምንቆርጣቸው። እና አሁን በተናጠል እንቁጠር ካል ይሄንን አንድ አይነቱን እንደ ቁጥር 1 2 3 4 5 6 7 8 9 10 11 12 እነዚህ ናቸው። እና ሲባልም ዶሮ ብልት 12 አላት ይባላል። እዚህ ውስጥ አሁን መቋደሻ የለም። መቋደሻ ለዶሮ ትልቁ ክፍል ነው እና ስንገዛ መቋደሻ የለም። ስለዚህ እንግዲህ ያቺ ዋነኛ የዶሮ ክፍል ናት። ይሄንን እኛ ሁለት ስለቆረጥ ነው 12 ብለናል። የቁጥሩ ምንም ችግር የለውም። ግን አከፋፈሉ እንግዲህ ይሄን ነው የሚመስለው። እና ተመልካቾቼ፣ አዳማጮቼ እወዳቸዋለሁ፣ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ደህና ሁኑልኝ።